የዘንድሮ የማትሪክ ፈተና እየደረሰ እንደሆነ ትምህርት ሚኒስቴርን ጨምሮ ብዙ ሚዲያዎች እየተናገሩ ይገኛሉ። የቀሩት ቀናት እንግዲህ ከወራት እየዘለለ አይደለም፣ ወይም ደግሞ ከአንድ ወይ ከሁለት ወር ከምናምን እየዘለለ አይሆንም። ስለዚህ አሁን አይዟችሁ በርቱ የሚል ምክር ሳይሆን እንዴት ይህንን ፈተና በቀላሉ ማለፍ ትችላላችሁ፣ ትልልቅ መውሰድ ያለባችሁ ሜጀርመንቶች ምን ምንድን ናቸው የሚሉትን ልታውቁ ይገባል። በዚህም ጥያቄ እንግዲህ ተግባራዊ የሆኑ ምላሾች ያስፈልጋችኋል። ባለፉት 12 ዓመታት የተማራችሁትን እንደዚሁም ባሳለፉት 4 ዓመታት ውስጥ ደግሞ ተምራችሁ ለዘንድሮ ፈተና ብቁ የሚያደርጓችሁን ትምህርቶች እንዴት ነው በዚህ በቀረው ወራት ውስጥ ብቻ አይምሯችሁ ላይ ኢንስቶል በማድረግ የተለያዩ ሳይንሳዊ ሜቶዶችን በመጠቀም ፈተናዎችን መመለስ ወይም ደግሞ መልሳችሁ መውጣት የምትችሉባቸው ሲቹዌሽኖች የሚፈጠሩት የሚሉትን አንድ በአንድ እንመለከታለን። በዚህ ቪዲዮ ላይ እንግዲህ 80/20 የተባለው ህግን ተጠቅማችሁ እንዴት 80% ፈተናችሁን የሚወጣውን እንግዲህ ከ80%ቱ የትኞቹ ፓርቶች ናቸው 20% ፈተናው የሚወጣባቸው የሚሉትን ቻፕተሮች እንዴት መለየት እንደምትችሉ እንመለከታለን። እንደዚሁም አክቲቭ ሪኮል የተባለውን ዘዴ ወይም ቴክኒክ በመጠቀም እንዴት አይነት ፍጹም አረዳድን በማምጣት ፈተናችሁ መመለስ ትችላላችሁ የሚለውንም የምንመለከት ይሆናል። እናም ብዙ ጎበዝ ተማሪዎች እንኳን የማያውቁትን በፈተና ሰዓት ላይ ውጤታችሁን የሚያሻሽለው ወይም የሚቀይረውን የኢሊሚኔሽን እና የጊዜ አጠቃቀም ስልቶችን በዝርዝር የምታዩበት ቪዲዮ ነው። ለጄምስ ዶክ አዲስ ከሆናችሁ ሰብስክራይብ ብታደርጉ ትምህርታዊ መረጃዎችን ጨምሮ አዳዲስ መረጃዎች ሲደርሱ ለእናንተ የምናቀርብበት ቻናላችን ነው። ወደ መጀመሪያው ርዕሰ ጉዳያችን ስንመጣ ወይም ደግሞ ለእናንተ ፈተና የሚረዳችሁ ወሳኝ ነጥብ የሃይስት ፕራዮሪቲ መስጠት ያለባቸውን ትምህርቶች መለየት አስፈላጊ ሆኖ ይገኛል። ሁሉ መጽሐፍት ከገጽ 1 እስከ መጨረሻው ለማንበብ መሞከር ማለት በዚህ ጊዜ ውስጥ እንግዲህ ምንም ጥቅም የሌለው ጉዳይ ነው፣ ወይም ጊዜ ማባከል ሊሆን እንደሚችል ማወቅ አለባችሁ። ስለዚህ ግዴታ ፕሪዮሪታይዜሽን የሚባለውን ነገር መተግበር ይኖርባችኋል። ደረጃ 1 እስከ 3 ደረጃዎች አሉት የፕሪዮሪታይዜሽን ስቴጅ። የመጀመሪያው ደረጃ ባለፉት 5 ዓመታት ውስጥ የወጡትን የብሔራዊ ፈተና ጥያቄዎችን ለመለየት ወይም ደግሞ ለማየት መሞከር ወሳኙ ነጥብ ነው። እያንዳንዱን ጥያቄ ከየትኛው ቻፕተር እንደወጣ ምልክት ለማድረግ መሞከር አስፈላጊ ሆኖ እናገኘዋለን። ሁለተኛ ደረጃ ላይ መውሰድ ያለባችሁ ብዙ ጥያቄዎች የሚወጣባቸውን ቻፕተሮች መለየት ነው። ለምሳሌ በፊዚክስ ወይም ደግሞ በፊዚክስ ትምህርት ላይ ሜካኒክስ ወይም ደግሞ ኤሌክትሪክሲቲ ሰፊ ድርሻ ካላቸው ባለፉት 5 ዓመታት ውስጥ ጥናታችሁን ከዚህ እንደምትጀምሩ ታረጋግጣላችሁ ማለት ነው። ደረጃ 3 ላይ ስንመጣ እንግዲህ ዳይስ ዌት የሚባለውን እናገኛለን። እነዚህም እንግዲህ ዳይስ ዌት ያላቸውን ግን ደግሞ እናንተ ዘንድ ድክመት ያለባችሁን ክፍሎች ከእያንዳንዱ ሰብጀክት ለይታችሁ ማወቅ ይኖርባችኋል። የሚመጡ ቻፕተሮች ላይ ጊዜ ከማጥፋት እናንተ የሚከብዷችሁን በተለይም ማቴማቲክስ ለሶሻል ለናቹራሎችም እንግዲህ ወሳኝ የሚባሉ ቦታዎችን በመለየት እነሱ ላይ ጊዜያችሁን ብታጠፉ ፈተና ላይ እነሱ ቢመጡ መልሶችን የመስጠት ኦፖርቹኒቲያቸው ከፍ ይላል ማለት ነው። ከዚህ እንግዲህ የፕሪዮሪታይዜሽን ስቴጅን ማወቅ አለባችሁ። ወደ ሁለተኛው ስቴጅ ስንመጣ ውጤታማ ያነባበብ ቴክኒኮችን መተግበር ሁሌም አስፈላጊ ነው። ዝም ብላችሁ ኖቶችን ከማንበብ ወይ ደግሞ ፓሲቭ ሪዲንግ የሚባለውን ጊዜ አባካኝ አነባበብ በማንበብ ጊዜያችሁን ከምታጠፉ አእምሯችሁ እንዲሰራ ወይም ደግሞ አክቲቭ ሪዲንግን መጠቀም ግድ ይላችኋል። እንግዲህ ይህን አክቲቭ ሪዲንግ እንዴት ነው ማድረገው? ፓሲቭ ሪዲንግስ ምንድን ነው ብለን ከተመለከተን ፓሲቭ ሪዲንግ የሚባለው በመደበኛ ሰዓት እናንተ ፈተና በማይኖራችሁ ሰዓት ማንበብ ስላለባችሁ ብቻ ኦብሊጋቶሪ በሆኑባቸው ሲቹዌሽኖች የምታነቧቸው አነባበቦች እንግዲህ ፓሲቭ ሪዲንግ ይባላል። ሁለተኛ ስቴጅ ላይ እንግዲህ አክቲቭ ሪዲንግ የሚባለው እንግዲህ ፈተና ሲደርስ የምታነቡበትን የ11ኛው ሰዓት አነባበብ አሁን መተግበርና በሙሉ አቅማችሁ ለማንበብ መሞከር ያስፈልጋል። እንዴት ነው አክቲቭ ሪዲንግን መተግበር የምችለው ወይም ደግሞ አክቲቭሊ ማንበብ የምችለው አይምሮዬን ማሰራት የምችለው የሚሉትን ነጥቦች እንግዲህ አንድ በአንድ ልንመለከት ነው። እዚህ ጋር እንግዲህ የተለያዩ ስቴጆች አሉን። መጀመሪያ አክቲቭ ሪኮል ማወቅ አስፈላጊ ነው፣ ወይም አስታውሶ የመናገር ጥበብ ሊኖራችሁ ይገባል። በዚህ አጭር ጊዜ ውስጥ አንድን ርዕስ ታነባላችሁ። ስጨርሱ መጽሐፉን ዘግታችሁ ከዚያ ያነበባችሁትን ሀሳብ ድምጻችሁን አውጥታችሁ ለራሳችሁ ማስረዳት። እያስረዳችሁ ሳለ የምታቆሙበት ቦታ ካለ አእምሯችሁ ያላዘው ቦታ ነው። ስለዚህ ያንን ቦታ ተመልሳችሁ የመከለስ ግዴታ ይኖርባችኋል ማለት ነው። እንዴት ነው በቀላሉ እንግዲህ የዚህን ሜተር ተጠቅሜ ምዕራፎችን ሙሉ በሙሉ ማጠቃለል የምችለው የሚሉትን እንግዲህ 5 ነጥቦች በዝርዝር እንመልከት። የመጀመሪያው እንግዲህ ሰርቪ የሚባለው ስቴጅ ነው። ሁለተኛው ኬሽን አለ። ሶስተኛው ሪዲንግ አለ። አራተኛው ካነበባችሁ በኋላ ወይም ደግሞ ከሪዲንግ በኋላ የማጥራት ስራ ወይም ደግሞ ሪክሊየር የማድረግ ስራ ትሰራላችሁ። 5ኛው ስቴጅ ላይ ሪቪው ታደርጋላችሁ ማለት ነው። የመጀመሪያው ሰርቪስ ስቴጅን እንመልከት። ሰርቬይ ወይም ዳሰሳ የሚባለው አነባበብ ስልት ርዕሶችንና ስዕሎችን በፍጥነት አዲስ ከሆነባችሁ መጽሐፍ ወይም ደግሞ ፖርሽኑን አልሸፈንኩትም ካላችሁት መጽሐፍ ላይ ርዕሶችንና ስዕሎችን በፍጥነት ለመለየትና ለመመልከት መሞከር ነው። ሁለተኛ ላይ ኩዌሽኒንግ የሚባለው ደግሞ ጥያቄ ስልት ነው። ይህ ጥያቄ ያነበባችሁትን ርዕስ እናንተ ወደ ኩዌሽነሪ ሜተድ ማምጣት ይኖርባችኋል። ወይም እያንዳንዱን ርዕስ ጥያቄ ቢሆን ኖሮ እኔ መልሰው ነበር ወይ ወደሚል ወደ ጥያቄ መልክ ትቀየሩታላችሁ። ሶስተኛ ላይ እንግዲህ ላወጣችሁ ጥያቄ ወይም ደግሞ ወደ ጥያቄ ለቀየራችሁት
እስካጠናችሁት ድረስ መልስ ለመፈለግ ግዴታ ማንበብ ይኖርባችኋል። ሶስተኛው ሪክሊር ታደርጋላችሁ ወይም ታጠራላችሁ። በቃላችሁ የመናገር ጥበብ ወይም ደግሞ ቅድም የተመለከትነውን የዚህ የአክቲቭ ሪኮል ሜተድን ተጠቅማችሁ ወደ አእምሯችሁ ታስቀራላችሁ። አምስተኛ እንግዲህ ሪቪው ታደርጋላችሁ ወይም ትከልሳላችሁ። ያነበባችሁትን ትምህርት ቢያንስ 3 ደቂቃ ሰጣችሁ መልሳችሁ መከለስ ወይም ደግሞ ማንበብ ስትችሉ በቀላሉ እንዳትረሷቸው ይሆናል። ወሳኙ ነጥብ ነው። የፈለገ ተማሪ ሆናችሁ ብታጠኑ ይህንን ስቴጅ ማለፍ ካልቻላችሁና ጥያቄዎች እንዴት መስራት እንዳለባችሁ በዘዴና በብልሃት የማታውቁ ከሆነ ምንም ትርጉም የለውም። አሊያም ደግሞ ከንቱ ልፋት ነው የሚሆነው። ፈተና መስራት እውቀት ብቻ ሳይሆን ራሱን የቻለ ቴክኒክም እንደሆነ ብዙዎች ይናገራሉ። ለዚህ ደግሞ ወሳኙ ነገር የመጀመሪያው የጊዜ አያያዝ ወይም ደግሞ ሲሙሌሽን ነው። በሳምንት 2 ቀን አሁን በቀራችሁ ሳምንታት ውስጥ በሳምንት 2 ቀን ያክል ሰጥታችሁ ልክ እንደ ፈተና ሰዓት ራሳችሁን ጥያቄ በመጠየቅ ለምሳሌ 100 ጥያቄዎችን 2 ሰዓት ከተሰጠ በኖርማል ፈተናው እናንተ በቤታችሁ 1 ሰዓት ከ40 በመስጠት ቀድማችሁ ለመጨረስ መሞከር ወይም ደግሞ ከዚች ከ1 ሰዓት ከ40 ባለችው ደቂቃ ውስጥ ፈተናውን ሰርቼ እጨርሳለሁ ወይ የሚለውን አቢሊቲያችሁን ታሳድጋላችሁ። ሁለተኛ ለምን ተሳሳታችሁ የሚለውን ጥያቄ መመለስ ይኖርባችኋል። ለሳታችሁት የፈተና ጥያቄ ሰርታችሁ ስትጨርሱ ውጤቱን ለማየት ብቻ መሮጥ አስፈላጊ አይደለም። በመሰረቱ የተሳሳታችሁትን ጥያቄ ለምን እንደተሳሳታችሁ መረዳት አስፈላጊ ነው። የሰው ልጅ ፈተናዎችን ሲሳሳቱ ወይም ደግሞ ፈተናዎች ላይ የሚወጡ ጥያቄዎችን ሲሳሳቱ ቤዚክሊ በሁለት ምክንያቶች ነው የምትሳሳቱት። አንደኛው ጽንሰ ሀሳቡን ስላልተረዳችሁት ነው፣ ወይም ደግሞ ጥያቄውን ስላልተረዳችሁ ነው የሚሆነው። አንዳንድ ተማሪዎች ጽንሰ ሀሳቡ ኖሯቸው ሳለ ጥያቄውን ባለመረዳት ብቻ ፈተናዎችን የሚሰቱበት ሁኔታዎች ይፈጠራሉ። እናንተ ከየትኛው አንግል እንደሳታችሁ ጥያቄውን የሳታችሁትን ጥያቄ በመመልከት ኮንሰፕትን ያጣሁት ወይንስ ፈተናው ጥያቄ አልገባኝም የሚለውን ስትረዱ በቀላሉ ፈተናዎች ከእናንተ ስር እንዳያመልጡ እየተለማመዳችሁ እንደሆነ ማወቅ ይኖርባቸዋል። ወደ ሶስተኛው ዘዴ ስንመጣ ኤሊሚኔሽን ሜትድ ነው። በጣም ብዙ ጎበዝ ተማሪዎች ስቲል የሚስቱትና ሊጠቀሙበት ያልቻሉት ጥያቄ የሚሆንብኝ ነገር ነው ኤሊሚኔሽን ሜተድ የሚባለው። መልሱን እርግጠኛ ካልሆናችሁ በፍጹም የማይሆኑ ምርጫዎችን በመሰረዝ የምትመርጡበት እድል ነው እንግዲህ ኤሊሚኔሽን ሜተድ የሚባለው። ብዙ ተማሪዎች የተሰጣቸው 4 ምርጫ ሳለ እሱን ምርጫ ብቻ ራንደምሊ መርጠው ፈተናዎችን ማለፍ ይቀላቸዋል ወይም ጥያቄዎችን ማለፍ ይቀላቸዋል። ነገር ግን ይህን ከምታደርጉ እያንዳንዱ የሚሰጠው ምርጫ ላይ ያለው ጥያቄዎች 25% እንደሚይዙ ይታወቃል። እንግዲህ ኢሊሚኔት ባደረጋችሁ ቁጥር የመመለስ እድላችሁን እያሰፋችሁ እንደምትሄዱ ማወቅ አለባችሁ። ስለዚህ ኤቢሲ ዲ 25% ቢያንስ ኤ እና ዲ መልስ ካልሆኑ ቢ እና ሲ መልስ የሚሆንበት እድል 50% እንደሆነ እርግጠኛ መሆን መቻል ይኖርባቸዋል። ስለዚህ ኤሊሚኔሽን ሜተድን መጠቀም ባዘነጉ መልካም ፈተናዎች። ወደ አምስተኛውና የመጨረሻው ሀሳባችን ደርሰናል። የ30 ቀኑ የጊዜ ሰሌዳ ምን መምሰል አለበት የሚለውን እንመልከት። እንግዲህ የጊዜ ሰሌዳዎች እንዲህ ቢሆኑ ተመራጭ ናቸው እንደኔ ከትምህርት ጥንካሬ አኳያ፣ እንደዚሁም ብዙ ተማሪዎች ውጤታማ ከሆኑባቸው ስትራቴጂዎች በመነሳት ማለት ነው። የመጀመሪያው እንግዲህ ከጠዋቱ 12 ሰዓት እስከ 4 ሰዓት ያለውን ጊዜ ትኩረት የሚፈልጉ ትምህርቶችን በተለይም ከበድ የሚሉ ትምህርቶችን ጊዜ ወስዳችሁ ብታጠኑ አእምሮአችሁን ፍሬሽ ስለሆኑ በቀላሉ ጥያቄዎችን ለመስራትና ራሳችሁን ብቁ ለማድረግ ወሳኝ ነገሮች ናቸው። እነዚህ ምንድን ናቸው? ለምሳሌ እንደ ማቴማቲክስ፣ ፊዚክስ እና ኬሚስትሪ ያሉ ትምህርቶችን ረጅም ጊዜ ሰጥቶ ከነዚህ ታይም ጋፕ ውስጥ መስራት ወይም ደግሞ ለመመለስ መሞከር ወሳኝ ነው። ከጠዋቱ 4 ሰዓት ተኩል እስከ 6 ሰዓት ተኩል ባሉት ጊዜያቶች ውስጥ እንግዲህ ያለፉ ዓመታት ጥያቄዎችን መለማመድ፣ ቀደም ሲል ከተማራችሁት ትምህርት ጋር ተያይዞ ወይም ደግሞ ካያችሁት ከጠዋቱ ትምህርት ጋር የተያያዙትን ርዕሶች ትመለከታላችሁ ማለት ነው። ከሰዓት ከ8 ሰዓት እስከ 11 ሰዓት ባለው ጊዜ ንባብ የሚበዛባቸው እንደ ባዮሎጂ፣ ጂኦግራፊ እና ሂስትሪ እንደዚሁም እንግሊሽ ያሉ ትምህርቶችን ፖርሽናቸውን ለመሸፈን መሞከር ረጅም ጊዜ የሚወስድ ቢሆንም ውጤታማ ያደርጋቸዋል። ወይም ደግሞ ጠዋት ያኛውን ይሄኛውን ደግሞ ከሰዓት ብትሞክሩ መልካም ነው። ከዛ ሰዓት በኋላ ወይም ከ2 ሰዓት እስከ 3 ሰዓት ምሽት ድረስ ካልተኛችሁ የዕለቱን ግለሰቦች ወይም ሪቪዥን መውሰድ፣ ጥያቄዎችን መስራት ተማሪዎች ውጤታማ ሆኖ ለፈተና እንዲዘጋጁ ያደርጋል። የ50 ደቂቃው ግን ሬስት ማድረጋችሁን መርሳት የለባችሁም። 50 ደቂቃ ካነበባችሁ በኋላ 10 ደቂቃዎች እረፍት ግዴታ ነው። አእምሯችሁ መረጃን ፕሮሰስ እንዲያደርግ በእረፍት ነው። እናንተ ስልካችሁ ሲገል እንደምታሳርፉት ሁሉ አእምሯችሁም ነገሮችን ፕሮሰስ እንዲያደርጉ ለማስቀመጥ ወሳኝ ነጥቦች እነዚህ ናቸው ማለት ነው። ስለተከታተላችሁ እናመሰግናለን። ለጂኤምሲ ዶክ አዲስ ከሆናችሁ አሁንም ሰብስክራይብ ብታደርጉ ዕለታዊ መረጃዎች እንደዚሁም ለተማሪዎች ይጠቅማሉ የተባሉ መረጃዎች እንደዚሁም ኢንፎርሜሽኖች ሲደርሱን በቀላሉ ወደ እናንተ እንድናደርስ ያደርገናል።